ውድ ተማሪዎች እንዴት ናችሁ? እንኳን ወደ ጀነስ ሚዲያ በሰላም መጣችሁ እያልኩኝ ለአዲስ የቻናል ቤተሰቦች ቻናሌን ሰብስክራይብ አድርጉ ብዬ እላለሁኝ። ምክንያቱም እንድታበረታቱኝ ማለት ነው። እንዲሁ ነባር የቻናል ቤተሰቦች ቻናሉን ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ እና እንዲሁ በባለፈው ቻፕተር 1 ፓርት 2 ይዤላችሁ መጥቼ ነበር። ሜታፊዚክስ ወይም ደግሞ ኮር ቤዚክ ፊቸርስ ኦፍ ፊሎዞፊ የሚለውን እስከ ሜታፊዚክስ ድረስ አይተናል ማለት ነው። ለዛሬ ደግሞ አክሲዮሎጂ ላይ ቁመን ነበር ማለት ነው። እንግዲህ አክሲዮሎጂ አይተናል የተወሰነ እዚህ ላይ ነው ማለት ነው ያቆምነው። አክሲዮሎጂ ዲልስ ስሪ ኤሪያስ የሚለው ላይ ነው ማለት ነው ያቆምነው። ስለዚህ ቀጥታ ወደ ዛሬው ትምህርታችን እንሄዳለን ማለት ነው። እናንተም በጥሞና ተከታተሉ። አክሲዮሎጂ ዲልስ ስሪ ኤሪያስ ኔምሊ ኤቲክስ፣ ኤስቴቲክስ ኤንድ ሶሻል ወይም ፖለቲካል ፊሎዞፊ። በእነዚህ ሶስት ኤሪያዎች ላይ አክሲዮሎጂ የሚባለው ከአራቱ የኮር ፊልድስ ኦፍ ፊሎዞፊ ክፍሎች አንዱ ነው፣ ፊልዶች ውስጥ አንዱ ነው እና ይሄ አክሲዮሎጂ የሚባለው የሚያጠነው ሶስት ኤሪያዎች ላይ ነው፣ ሶስት እንትኖች ላይ ነው፣ ሶስት ስተዲ ኤሪያዎች ላይ ነው። እነሱም ኤቲክስ ላይ አንድ የመጀመሪያው ኤቲክስ ነው፣ ሁለተኛ ኤስቴቲክስ፣ ሶስተኛው ሶሻል ወይም ፖለቲካል ፊሎዞፊ ላይ ያጠናል ማለት ነው። ስለዚህ የመጀመሪያው ኤቲክስ ነው እና እናያለን ኤቲክስ ምን ማለት እንደሆነ። ኤቲክስ ኢዝ ኦልሶ ናውን አስ ሞራል ፊሎዞፊ። ኤቲክስ ምን በመባል ይታወቃል? ሞራል ፊሎዞፊ ይባላል። ሌላ ስሙ የኤቲክስ ሞራል ፊሎዞፊ ነው። ኤንድ it deals with the philosophical study of moral principles, values, codes and rules. ኤቲክስ የሚያጠነው ምን ላይ ነው? ዲል የሚያጠነው with the philosophical study of ፍልስፍና ስለ ሞራል ፕሪንሲፕሎች፣ ስለ ሞራል መርሆች፣ ስለ ቫሊዎች ኤንድ ኖርምስ ኦፍ ሶሳይቲ፣ ስለ ኮዶች እና ስለ ህጎች እንዲሁ ያጠናል ማለት ነው። ማን? ኤቲክስ። Ethics is used as standards for determining what kind of human conduct or action is said to be good or bad. ኤቲክስ ምንድነው? ምን የሚለውን ለመወሰን ያገለግላል ማለት ነው። ምን አይነት ድርጊት ነው፣ የሰው ልጅ ድርጊት ነው በአንድ ሶሳይቲ ውስጥ ጥሩ ነው ወይም መጥፎ ነው የሚባለው የሚለውን ዲሳይድ ለማድረግ ይረዳናል ማለት ነው። ወይም ደግሞ ራይት ትክክል ነው ወይም ደግሞ ትክክል አይደለም የሚለውን ጀጅ ለማድረግ ያገለግላል ማለት ነው፣ ለመዳኘት። ኤቲክስ ራይዝስ ቫሪየስ ኮስችንስ ኢንክሉዲንግ ኤቲክስ የሚያነሳቸው ኮስችኖች የመጀመሪያው ዋት ኢዝ ጉድ ወይም ባድ፣ ምንድነው ጥሩና መጥፎ የሚለው፣ ዋት ኢዝ ራይት ኤንድ ሮንግ፣ ምንድነው ስህተት ነው ትክክል ነው የምንለው ነገር ምንድነው የሚለው። ኤቲክስ ኢዝ አን አክሽን ራይት ቢኮዝ ኦፍ ኢትስ ጉድ ኢንድ ኦር ኢትስ ራይት ፕሪንሲፕል። አንድን ድርጊት ጥሩ አይደለም የምንለው ትክክል ነው የምንለው ከሱ ከጥሩ መጨረሻው ጀርባ ነው ወይስ ደግሞ ከትክክል መርሁ መሰረት በማድረግ ነው ይላል ብሎ ይጠይቃል ማለት ነው። ማን? ኤቲክስ። አር ሞራል ፕሪንሲፕልስ ዩኒቨርሳል ኮንዲሽናል ኦር አንኮንዲሽናል? እነዚህ ሞራል ፕሪንሲፕሎች ዩኒቨርሳል ናቸው፣ ኮንዲሽናል ናቸው ወይም ደግሞ አንኮንዲሽናል ናቸው የሚለውን ይጠይቃል። ዋት ኢዝ ዘ አልቲሜት ፋውንዴሽን ኦፍ ሞራል ፕሪንሲፕልስ? ዘ ሱፐር ናቹራል ጋድ ብሎ ይጠይቃል ማለት ሁማን ሪዝን። ከፈጣሪ ጋር የተያያዙ ሞራል ፕሪንሲፕሎች መርሆች አሉ አይደል? ከሆሊ ቢብል ጋር ወይም ደግሞ ከቅዱስ ቁርአን ጋር በተያያዙ የሚመጡ እንትኖችን ራይት ነው ትክክል አይደለም ትክክል ነው የሚለውን ጀጅ ያደርጋል ማን? ኤቲክስ ማለት ነው። ሁማን ሪዝን፣ ሚቹዋል ሶሻል ኮንትራክት። ዋይ ዊ ሆነር ኤንድ ኦቤይ ሞራል ሩልስ? ለምንድን ነው እኛ ሞራሎችን የምናደንቅና የምናከብራቸው ለምንድን ነው የሚለውንም ጨምሮ ይጠይቃል ማለት ነው። ፎር ዘ ሴክ ኦፍ አወር ኦውን ኢንዲቪጁዋል ቤኔፊት፣ ለምንድን ነው ለእኛ ለጥቅማችን ብለን፣ ኦር ፎር ዘ ሴክ ኦፍ አዘርስ፣ ለምንድን ነው ለሌሎች ብለን ወይም ለእኛ ጥቅም ብለን ሊሆን ይችላል። ሞራል ሩሎችን የሞራል ህጎችን የምናከብራቸው ለምንድን ነው የሚለውን ይጠይቃል ማለት ነው። ሶ ኤቲክስ ካን ቢ ግሩፕድ ኢንቱ 3 ብሮድ ካቴጎሪስ። ኤቲክስ ደግሞ በራሱ በስንት ይከፈላል ማለት ነው? በሶስት ዋና ዋና ክፍሎች ይከፈላል። ከእነሱም ውስጥ አንዱ ኖርማቲቭ ኤቲክስ፣ ሜታ ኤቲክስ ኤንድ አፕላይድ ኤቲክስ ተብሎ በሶስት ይከፈላል ማለት ነው። ሶ ኖርማቲቭ ኤቲክስ ማለት ምን ማለት ነው የሚለውን ስናይ ኖርማቲቭ ኤቲክስ ዲልስ ዊዝ ሞራል ሩልስ፣ ፕሪንሲፕልስ፣ ስታንዳርድስ ኤንድ ጎልስ ቱ ኢቫሉዌት ኮንዳክትስ፣ አክሽንስ ኤንድ ዲሲሽንስ። አያችሁ፣ ይሄ ደግሞ ምንድነው የሚያጠነው? ሞራል ሩሎች፣ የሞራል ህጎችን፣ መርሆችን፣ ፕሪንሲፕሎችን፣ ስታንዳርዶችን፣ ደንቦችን እና ጎሎችን
ምን ለማድረግ የሚያገለግሉ ቱ ኢቫሉዌት ኮንዳክት ኦር ቢሄቪየርስ ምን ጀጅ ኢቫሉዌት ለማድረግ ለመገምገም ቢሄቪየር ወይም ጸባይን፣ አክሽንን፣ ድርጊትና ውሳኔን ለመገምገም ለመተችት የሚያገለግል ነው ማለት ነው ኖርማቲቭ ኢቲክስ ማለት ነው። ሶ ኮንሲኩዌንሻሊዝም ኦር ቴዎሎጂካል ኢቲክስ ዲዮንቶሎጂካል ኢቲክስ ኤንድ ቨርቹ ኢቲክስ አር ዘ ሜጀር ኤግዛምፕልስ ኦፍ ኖርማቲቭ ኢቲካል ስተዲስ። የኖርማቲቭ ኢቲካል ስተዲዎች ደግሞ ኤግዛምፕሎች ምሳሌዎች ኮንሲኩዌንሻሊዝም፣ ቴዎሎጂካል ኢቲክስ፣ ዲዮንቶሎጂካል ኢቲክስ ኤንድ ቨርቹ ኢቲክስ ናቸው ማለት ነው ምሳሌዎቹ የማን የኖርማቲቭ ኢቲክስ ምሳሌዎች። ሁለተኛው የኢቲክስ ብሮድ ካቴጎሪ ማን ነው ማለት ነው? ሜታ ኤቲክስ ነው። ሶ ሜታ ኤቲክስ ዲልስ ዊዝ ዋት ዘ ኢንቨስቲጌሽን ኦፍ ዘ ሚኒንግ ኦፍ ኤቲካል ተርምስ። ይህ ደግሞ የኤቲካል ተርሞችን የኤቲካል ተርሞችን ሚኒንጋቸውን ፍቻቸውን ነው ማለት ነው። አስ ጉድ ኦር ባድ ኤንድ ራይት ኦር ሮንግ ዛን ዊዝ ዋት ዊ ቲንክ ኢዝ ጉድ ኦር ባድ ኤንድ ራይት ኦር ሮንግ። ይህ ደግሞ ምንድነው? ኢንቨስቲጌት ያደርጋል፣ ያጠናል። ምኖችን ሚኒንግ ፍቻቸውን የኤቲካል ወርዶችን እኛ ጥሩ ነው፣ መጥፎ ነው፣ ስህተት ነው፣ ትክክል ነው የምንለውን ከጥሩነቱና ከመጥፎነቱ እንዲሁም ከትክክልነቱና ከስህተቱ ጋር ያወዳድሩ ኢንቨስቲጌት አድርጎ ሚኒንግፉል የሆኑ የኤቲካል ተርሞችን ኢንቨስቲጌት ያደርጋል፣ ያጠናል ማለት ነው። ሞራል ኢንቱዊሽኒዝም፣ ሞራል ኢንቱዊሽኒዝም ወይም ሞራል አዌርነስ የምንለው ሞራል ኢሞቲቭ፣ ሞራል ፕሪስክሪፕቲቪዝም፣ ሞራል ኒሂሊዝም ኤንድ ኢቲካል ሪላቲቪዝም አር ዘ ሜን ኤግዛምፕልስ ኦፍ ሜታ ኤቲካል ስተዲስ። እነዚህ ከላይ የጠቀስናቸው የሜታ ኤቲካል ወይም የሜታ ኤቲክስ ምሳሌዎች ናቸው ማለት ነው። ወይም ሜታ ኤቲክስ የሚያጠናባቸው ዘርፎች ናቸው ማለት ነው። ሶ ዘ ሰርድ ዋን ኢዝ አፕላይድ ዘ ሰርድ ኢቲክስ ካቴጎሪ ኢዝ አፕላይድ ኢቲክስ። As the name indicates, it attempts to explain, justify, apply moral rules, principles, standards, and positions to specific moral problems, such as capital punishment, euthanasia, abortion, adultery, animal rights, and so on. እነዚህን ኤቲካል እንትኖችን ጀስቲፋይ ያረጋግጣል። አፕላይ ሞራል ሩሎችን፣ ፕሪንሲፕሎች፣ ስታንዳርድ ያካትታል ማለት ነው። ምን ላይ ማለት ነው? ኤንድ ፖዚሽን ቱ ስፔሲፊክ ሞራል ፕሮብለሞች ላይ ስፔሲፊክ የሆኑ የሞራል ችግሮች ላይ ማለት ነው። እንዲሁ እነሱ ካፒታል ፓኒሽመንት ላይ፣ ዩቲናዣ ላይ፣ አቦርሽን ላይ፣ እንደዚህ አደልተሪ ላይ፣ አኒማል ራይት ላይ እንደዚህ ላይ ኢንተርፈራንስ ሰጥቶ ገብቶ ጣልቃ ገብቶ አፕላይድ ኢቲክስ ምን ያደርጋል ማለት ነው? እንደዚህ አፕላይ ጀስቲፋይ ያደርጋል። የተለያዩ መርሆችን ሩሎችን አናውንስ ያደርጋል፣ ያስታውቃል ማለት ነው። ሶ the second one is aesthetics. Okay, aesthetics is the theory of beauty. ይህ ደግሞ ቢዩቲ ነው። ከቢዩቲ ጋር አያችሁ። it studies about the particular value of our artistic and aesthetic experiences. የእኛን ቫሊዎች ነው የአርቲስቲክ እና የቢዩቲ ጋር ተያይዞ it deals with beauty, art, enjoyment, sensory ወይም ኢሞሽናል values, perception and matters of taste and sentiment. The following are typical aesthetic questions. aesthetic questions የሚባሉት የሚከተሉት ናቸው ነው የሚለው። what is art? art ምንድን ነው ብሎ ይጠይቃል። what is beauty? the relation between art and beauty and truth. what is artistic creativity and how does it differ from scientific creativity? አርቲስቲክ ክሬቲቪቲ ማለት ምን ማለት ነው? እንዲሁ ከሳይንቲፊክ ክሬቲቪቲ ምን ይለየዋል የሚለውን ያጠናል ማለት ይጠይቃል። ኮስችን ሬዝ ያደርጋል ማን ኤስቴቲክስ ማለት ነው። ሶ ዳዝ አርት ሃቭ ኤኒ ሞራል ቫሊዩ ኤንድ ኦብሊጌሽንስ ኦር ኮንስትሬንትስ? አርት የሆነ ለሞራል ቫሊዩ የሆነ እና ለኦብሊጌሽኖች የሆኑ እንትኖች አሉት፣ ችግሮች አሉት ብሎ እንትን ይላል ማለት ይጠይቃል። ሶሻል ኤንድ ፖለቲካል ፊሎሶፊ ኢዝ the last one, I think. Logic is the last one. So this is the second one. So social ወይም ፖለቲካል ፊሎሶፊ ምንድን ነው የሚለውን ስናይ ሶሻል ኦር ፖለቲካል ፊሎሶፊ studies about the value judgments operating in a civil society. ይህ ደግሞ ምንድን ነው የሚያጠነው? ቫሊዩ ጀጅመንቶች ጋራ በሲቪል በሶሳይቲ በአንድ ማህበረሰብ ውስጥ ያሉ ቫሊዩስ ኤንድ ኖርምስ ኦፍ ሶሳይቲ ጀጅመንቶቹ ቢ ኢት ሶሻል ኦር ፖለቲካል
ኢት ፕራይመሪሊ ዲል ዊዝ ዋት ፎርም ኦፍ ገቨርንመንት ኢዝ ቤስት። እነዚህ ያነሳል ኮስችኖችን ማለት ነው። ዋት ፎርም ኦፍ ገቨርንመንት ኢዝ ቤስት፣ ዋት ኢኮኖሚክ ሲስተም ኢዝ ቤስት፣ የትኛው የኢኮኖሚ ሲስተም ነው አሪፍ፣ የትኛው የገቨርንመንት የአስተዳደር ቴክኒክ ነው አሪፍ የሚለውን ኮስችን ሬዝ ያደርጋል። ዋት ሜክስ አን አክሽን ኢን ጀጅመንት ጀስት ወይም አንጀስት። አሁን ምንድን ነው አንድን ድርጊት ወይም አንድን ዳኝነት ወይም ጀጅመንት ጥሩ ነው ወይም ደግሞ ኮሬክት ነው ኢንኮሬክት ነው የሚሆነው እንዴት ነው ብሎ ይጠይቃል። ዳዝ ሶሳይቲ ኤግዚስት፣ ሶሳይቲ ኤግዚስት አድርጓል ተፈጥሯል ይኖራልን ብሎ ያምናል። ኢፍ ኢት ዳዝ ሃው ዳዝ ኢት ካም ቱ ኤግዚስተንስ፣ ካለ አለ ካልን ሶሳይቲ አለ ካልን እንዴት ሶሳይቲ ለመጀመሪያ ጊዜ መጣ፣ እንዴት ኤግዚስት አደረገ የሚለውን ኮስችን ይጠይቃል ማለት ነው። ማን ሶሻል ወይም ፖለቲካል ፊሎዞፊ የምንለው ማለት ነው። ዋት ኢዝ ዘ ፐርፐስ ኦፍ ገቨርንመንት፣ የገቨርንመንት የመንግስት ጥቅም ምንድን ነው የሚለውንም ሬዝ ያደርጋል። ይህን ኮስችን ያነሳል ማለት ነው። ሶ ዘ ላስት ዋን ኢዝ ሎጂክ። ሎጂክ ኢዝ ዘ ስተዲ ኦር ቲዮሪ ኦፍ ፕሪንሲፕልስ ኦፍ ራይት ሪዝኒንግ። ሎጂክ ምንድን ነው? ዘ ስተዲ ኦር ቲዮሪ ኦፍ ፕሪንሲፕልስ ኦፍ ራይት ሪዝኒንግ፣ የትክክለኛ የምክንያታዊነት መርሆችን የትክክለኛ የሆኑ ምክንያታዊ የሆኑ ቲዮሪዎች መርህ ነው ማለት ነው። ማን ሎጂክ ስለ እነሱ ያጠናል ማለት ነው። ሎጂክ ዲልስ ዊዝ ፎርሙሌቲንግ ዘ ራይት ፕሪንሲፕልስ ኦፍ ሪዝኒንግ። ሎጂክ ምንድን ነው? ራይት የሆነ ትክክል የሆነ መርህ ምክንያታዊ መርህ የምክንያታዊነት መርህ ፎርሙሌት ማድረግ ላይ ወይም ማዘጋጀት ላይ ያጠናል ማለት ነው። ዲቨሎፒንግ ሳይንቲፊክ ሜተድ ኦፍ ኢቫሉዌቲንግ ዘ ቫሊዲቲ ኤንድ ሳውንድነስ ኦፍ አርጊመንትስ እና ደግሞ ምንድነው ዲቨሎፒንግ ፓርት ሳይንቲፊክ ሜተድስ ኦፍ ኢቫሉዌቲንግ ዘ ቫሊዲቲ ኤንድ ሳውንድነስ ኦፍ አርጊመንት፣ ያንድን አርጊመንት ያንዱን ሀሳብ ሳይንቲፊካሊ የሆኑ ሜተድ ኢቫሉዌት እንዴት አድርገን ነው የምናደርገው? it is valid, is that argument is valid or invalid, is that argument is sound or unsound የሚለውን ቸክ ለማድረግ ሳይንቲፊካል ሜተድ እንዴት አድርጎ ዲቨሎፕ እንደምናደርግ እንዴት አድርገን ኢንቨስቲጌት እንደምናደርግ ዲል ያደርጋል፣ እዛ ላይ ያጠናል ማለት ነው። ሶ the following are among the various questions raised by logic። በሎጂክ ከሚነሱ ጥያቄዎች የሚከተሉት በሎጂክ ያነሳል ማለት የሚከተሉት ጥያቄ what is an argument ይላል። አርጊውመንት ምንድን ነው? what does it mean to argue? አርጊው ማለት ምን ማለት ነው? what makes an argument valid or invalid? ምንድን ነው አንድን አርጊውመንት ቫሊድ ነው ኢንቫሊድ የሚያደርገው ወይም ቫሊድ የሚያደርገው ምንድን ነው? what is sound argument? sound argument ማለት ምን ማለት ነው? what relation do premise and conclusion have in argument? ፕሬሚስ እና ኮንክሉዥን በአርጊመንት ውስጥ ምን ሪሌሽን አላቸው፣ ምን ግንኙነት አላቸው የሚለውን ያጠናል። how can we formulate and evaluate an argument? እንዴት አንድ አርጊመንት እናዘጋጃለን፣ እንዴት እንገመግማለን፣ እንዴት ኢቫሉዌት እናደርጋለን ይላል የሚለውን ይጠይቃል። what is a fallacy? ፋላሲ ምንድን ነው የሚለውን ይጠይቃል። what makes an argument fallacious? ምንድን ነው አንድን ሀሳብ ወይም አንድን አርጊመንት ፋላሲዎች የሚያደርገው ስህተት እንዲሆን የሚያደርገው ምንድን ነው የሚለውን ኢንቨስቲጌት ያደርጋል፣ ሬዝ ያደርጋል ኮስችኖች፣ እነዚህን ኮስችኖች ማለት ነው። ማን ሎጂክ። ሶ the last topic, I think this one is the end of chapter 1. So yeah, really. So these are some topics from here about the importance of learning philosophy. What is the importance after you learn from critical logic and critical thinking? What you get from this course? The expected importance of after completing this course. ምንድነው ልታገኙት የምትችሉ ከጨረሳችሁ በኋላ ይህን ኮርስ ጥቅሙ ምንድነው የሚለውን ስናይ ዘ አንኤግዛማይንድ ላይፍ ኢዝ ኖት ወርዝ ሊቪንግ። አንኤግዛማይንድ የኛ ህይወታችን አልተጠናም ወይም ደግሞ ኢንቨስቲጌት አልሆንም ገና ነው የሚለውን እንትን ፊሎሶፊ ፕሮቫይድስ አስ ዊዝ ዘ ቱልስ ዊ ኒድ ቱ ክሪቲካሊ ኤግዛማይን አወር ኦን ላይፍስ። ፊሎሶፊ ወይም ፍልስፍና ምን ይሰጠናል? ፕሮቫይድስ ማለት ጊቭስ ማለት ነው። ለእኛ ምን ይሰጠናል? ዊዝ ዘ ቱልስ ምኖችን መሳሪያዎችን ይሰጠናል። ዊ ኒድ ቱ ክሪቲካሊ ኤግዛማይን፣ ክሪቲካል በሆነ ሎጂካል በሆነ መልኩ የእኛን ህይወታችን ኤግዛማይን እንድናደርግ እንድናስሰው ያደርገናል። አዝዌላስ ዘወርልድ እንዲሁም ደግሞ ከኛ ህይወት ውጭ ያለችውን ዓለምን በሙሉ እንድናስስ ኤግዛማይን እንድናደርግ ቲንክ እንድናደርግ ያደርገናል ነው የሚለው። this is one importance of logic and critical thinking or philosophy. So philosophy can assist us to actualize ourselves by promoting the ideal of self-actualization. ምንድነው ፊሎሶፊ ወይም ፍልስፍና? ለእኛ ያመቻችልናል፣ እድሉን ያመቻችልናል ምን እንድናረግ? to actualize ourselves
እኛ በእውነት ራሳችን አንደርስታንድ እንድንረዳ ማለት ነው። ባይ ፕሮሞቲንግ ምን በማድረግ ባይ ፕሮሞቲንግ ዘ አይዲያል ኦፍ ሰልፍ አክቹዋላይዜሽን ራሳችን የማወቅ ፍላጎታችን ፕሮሞት በማድረግ በመገፋፋት ማለት ፕሮሞት በማነሳሳት ራሳችን እንድናውቅ ያደርገናል ማለት ነው። ራሳችን እንድንረዳ ያግዘናል ማለት ነው። ሰልፍ አክቹዋላይዜሽን ኢዝ አሶሺየትድ ዊዝ ሰልፍ ፉልፊልመንት። ሰልፍ አክቹዋላይዜሽን የምንለው ራስን መረዳት ወይም ማወቅ የምንለው ከሰልፍ ፉልፊልመንት ጋር የተያያዘ የተገናኘ ነገር ነው። ከክሬቲቪቲ ጋር፣ ከሰልፍ ኤክስፕሬሽን ጋር፣ ከሪያላይዜሽን ኦፍ ዋንስ ፖቴንሻል ጋር እና እንዲሁ ከቢንግ ኤቭሪቲንግ ዋን ካን ቢ ከነዚህ ጋር የተገናኘ ነው ማለት ነው። ሶ ኦልዞ ፊሎሶፊ ሜይ ኖት ነሰሰርሊ ሊድ ቱ ዚስ there are many characteristics of self-actualization to whose achievement studying philosophy has a primordial contribution. ምንድነው እነዚህ ሰልፍ አክቹዋላይዜሽን የሰልፍ አክቹዋላይዜሽን መገለጫ ባህሪያቶች ናቸው የሚከተሉት። ምንድነው ለፊሎሶፊ ለስተዲንግ ፊሎሶፊን በምናጠና ጊዜ እንደ ቅድሚያ ወይም ደግሞ እንደ ፕሪሪኮስ ተደርገው ይወሰዳሉ ማለት ነው። እነዚህ የሰልፍ አክቹዋላይዜሽን ባህሪያቶች ማለት ነው። ሶ የሰልፍ አክቹዋላይዜሽን ባህሪያቶች የመጀመሪያው ምንድነው ኢንቴሌክቹዋል ኤንድ ቢሄቪየራል ኢንዲፔንደንስ ነው። ኢንቴሌክቹዋሊ እና ቢሄቪየራሊ ኢንዲፔንደንት እንድንሆን ያደርገናል ማለት ፊሎሶፊ ማለት ነው። ዊ ካን ለርን ሃው ቱ ዲቨሎፕ ኤንድ ኢንተግሬት አወር ኤክስፒሪየንስስ ምን ያስተምረናል እንዴት አድርገን ነው የእኛን ልምዶች ማዳበርና ኢንተግሬት ወይም ኢምፕሩቭ ማድረግ የምንችለው የሚለውን ያስተምረናል። የእኛን ሀሳቦች፣ ታውትስ፣ ፊሊንግ፣ ስሜታችን፣ ድርጊታችን፣ አክሽናችን ፎር አወር ሰልፍስ ለራሳችን ማለት ነው። ኤንድ ዘስ ሃው ቱ ቢ ኢንቴሌክቹዋሊ ኤንድ ቢሄቪየራሊ ኢንዲፔንደንት እንዴት ነው ኢንቴሌክቹዋሊ እና ቢሄቪየራሊ ኢንዲፔንደንት ምን ሆነው የሚለውንም ያስተምረናል ማለት ነው። ሁለተኛ ሪፍሌክቲቭ ሰልፍ አዌርነስ ራሳችን እንድናውቅ ሰልፍ አዌር እንድናደርግ ያደርገናል ማለት ፊሎሶፊ ሄልፕስ ክሪቲካሊ ኤግዛማይን ዘ ኢሴንሻል ኢንቴሌክቹዋል ግራውንድስ ኦፍ አወር ሰልፍስ አወር ላይፍስ ባክግራውንድ የራሳችን ወደኋላ መለስ ብለን እንድናይ ታሪካችን እንድናይ ራሳችን እንድናውቅ ያደርገናል ይረዳናል ማለት ነው። ሶስተኛ ፍሌክሲቢሊቲ ቶለራንስ ኤንድ ኦፕን ማይንድነስ ፍሌክሲቢሊቲ ነገሮችን ወይም ደግሞ የሆኑ አይዲያ በሚሰነዘር ጊዜ እነዛን መልቲ ዳይሬክሽናል ቪወር እንድንሆን ያደርገናል። ነገሮቹን በብዙ አቅጣጫ እንድንመለከት ያደርገናል። ቶለራንስ መቻል ወይም ትዕግስት እንዲኖረን ያደርጋል እና እንዲሁም ኦፕን ማይንድነስ ለነገሮች ኦፕን የሆነ አይዲያ ወይም ደግሞ ፖዚቲቪቲ ቲንክ እንድናደርግ ያደርገናል። ወይ ቢካም ሞር ቶለራንት በጣም ታጋሾች እንሆናለን። ኦፕን ማይንድድ ለነገሮች ኦፕን ማይንድ እንሆናለን። ኦኬ በቃ ነገሮችን ቀለል አድርገን እንድንረዳ ያደርገናል። ሞር ሪሴፕቲቭ ኤንድ ሞር ሲምፓቴቲክ ቱ ቪውስ ዛት ኮንተንት ኦር ክላሽ ዊዝ አወርስ ምንድነው አራተኛው ሳይሆን አራተኛው ክሬቲቭ ኤንድ ክሪቲካል ቲንክ በዋናነት የፈጠራ ሰዎች ወይም ደግሞ የሪዝኔብል ምክንያታዊ ሰዎች እንደሆኑ ያደርገናል። we can learn how to refine our powers of analysis our abilities to think critically እንዴት ነው እኛን የራሳችን ችሎታ በክሪቲካሊ እንድንረዳ ያደርገናል። to reason to evaluate to theorize and to justify አምስተኛና የመጨረሻው conceptualized and well thought out value systems in morality art politics and the like ምንድነው ኮንሴፕቹዋላይዝድ ኤንድ ዌል ታውት አውት ቫልዩ ሲስተምስ ኢን በጣም በኮንሴፕት እንደዚህ ቶትን ሞራሊቲን አርትን ፖለቲክስን በኮንሴፕት እንድንረዳቸው እንዲሁም በጥሩ ሁኔታ እንድንረዳቸው ያደርገናል። ስተዲንግ ፊሎሶፊ ፕሮቫይድስ አስ ዊዝ አን ኦፖርቹኒቲ ቱ ፎርሙሌት ፌሲብል ኢቫሉዌሽንስ ኦፍ ቫልዩ ተቀባይነት ያለው ኖርምስ ኤንድ ቫልዩስ በሶሳይቲያችን ውስጥ አሪፍ የሆነ ተቀባይነት አክሴፕታንስ እንዲኖር ያደርጋል ማለት ነው። ነገሮችን ሰፋ አድርገን ብሮድ ቲንከር እንድንሆን ያደርገናል። ሰፋ ያለ አስተሳሰብ እንዲኖር ያደርገናል። ኤንድ ዜርባይ ቱ ፋይንድ ሚኒንግ ኢን አወር ላይፍስ እንዲሁ ደግሞ ለእኛ ለህይወታችን ትርጉም እንዳለው ትርጉሙን እንድንረዳ እንድናቅ ያደርገናል ማለት ነው። ዚስ ኢዝ ኦል አባውት ቻፕተር 1 አይ ቲንክ ዚስ ዋን ኢዝ ኢነፍ ፎር ቱዴይ አይ ካንት ምንድነው መቀጠል አልፈልግም ወደ ቻፕተር 2 ምክንያቱም ላለማርዘም ቪዲዮን ላለማርዘም እናንተም ደግሞ ሊደክማችሁ ስለሚችል ያው
ብዬ ስለማስብ ነው። ጥርጥር ማድረገው በደንብ ለመግለጽ እንዲያመቸኝ ብዬ ስላሰብኩ ነው። this is all about chapter 1. Next time I will come back with chapter 2 part 1. So if you have any question, raise it under the comment section. ኮሜንት አድርጉልኝ። የጥያቄ ምናምን ካላችሁ ኮሜንት ሴክሽን ላይ ኮሜንት ጻፉልኝ፣ ገብቼ የሚመልስ ይሆናል። ቴሌግራም ቻናል አለ፣ ጂኒስ ሚዲያ ብላችሁ ሰርች ብታደርጉ ቴሌግራም ገብታችሁ ታገኙታላችሁ። እዛ ላይ አዳዲስ መረጃዎችን ታገኛላችሁ ማለት ነው ከትምህርት ጋር በተገናኘ። this is all about today's section. For next time we will meet chapter 2 part 1. So up to that, I wish happy week for you. Thank you very much.